ከኢትዮጵያ ወደ ተለያዩ ሀገራት የሚሄዱ ስደተኞች በተሳሳተ የቅጥር መረጃ ምክንያት ለተለያዩ የመብት ጥሰቶች የተጋለጡ እንደሆነ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገልጿል። ኮንፌዴሬሽኑ ይህን የገለጸው ከዓለም አቀፉ የሰራተኛ ድርጅት ጋር በመተባበር የስደተኛ ሰራተኞች ምልመላን በተመለከተ ያካሄደውን ጥናት ይፋ ባደረገበት ወቅት ነው። በመድረኩም ከኢትዮጵያ ወደ ተለያዩ ሀገራት የሚሄዱ ስደተኞች በቅጥር ጊዜ ወቅት የተሳሳተ መረጃ እንደሚነገራቸውም ተገልጿል። መድረኩን ሪፖርተራችን ሰላማዊት ጌታሰው ተከታትለዋለች። እንደሚከተለው ይቀርባል። ወደ ውጭ ሀገራት ለስራ የሚሄዱ ኢትዮጵያውያን ስደተኞች ለተለያዩ የመብት ጥሰቶች እየተጋለጡ መሆኑ ተገልጿል። ይህ የተገለጸው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ከዓለም አቀፉ የሰራተኞች ድርጅት ጋር በመተባበር የስደተኛ ሰራተኞች ምልመላን በተመለከተ ያካሄደውን ጥናት ይፋ ባደረገበት መድረክ ላይ ነው። ይፋ የተደረገው ይህ ኤምአርኤ የተባለው ፕሮጀክት ከስደተኛ ሰራተኞች ምልመራ ጋር ተያይዞ ወደ ውጭ ለስራ በሄዱና በአሁኑ ወቅት ወደ ውጭ የሚሄዱ ስደተኞች የስራ ሁኔታ ላይ የተደረገ ጥናት እንደሆነም ተገልጿል። ይህ ጥናት ትኩረቱን ያደረገው ወደ ተለያዩ ሀገራት ለመሰደድ የተዘጋጁ ሰዎችን ብቻ ሳይሆን በተለያዩ ችግር ውስጥ ያለፉ ከስደት ተመላሾችን ጭምር ነውም ተብሏል። ጥናቱ በአዲስ አበባ ላይ ይካሄድ እንጂ ከትግራይ፣ አማራና ኦሮሚያ ክልል ለስደት የወጡ ወጣቶች ሲሆኑ ቀሪዎቹ ስደተኞች ደግሞ ከተለያዩ የሀገሪቱ ቦታዎች የተውጣጡ መሆናቸውም ተነግሯል። እንዲሁም ከስደተኞቹ ውስጥ 50 በመቶ የሚሆኑት ሴቶች መሆናቸው የተገለጸ ሲሆን በዚህም ሴቶች ለተለያዩ ጾታዊ ጥቃቶች ተጋላጭ እንደነበሩም ተገልጿል። በዚህ ጥናት ላይ የተሳተፈው እድገት በላይ አብዛኞቹ ስደተኞች መብታቸውን ለማስጠበቅ በቂ እውቀት እንደሌላቸውና ለተለያዩ የመብት ጥሰቶች እንደሚጋለጡ ጠቅሶ ፕሮጀክቱ ይህን ክፍተት ለመሙላት ዓላማ እንዳደረገ ገልጿል። በተጨማሪም በህጋዊ መንገድ አለመሄዳቸው ስለ መብቶች ቻቸው እንዳይጠይቁ ያደርጋቸዋልም ነው ያለው። እዚህ ሲሄዱ ፈርሞ የሚሄዱት ኮንትራት አለ። እዛ ሲሄዱ የሚሰሩት ግን የተለየ ስራ ይሰራሉ። እዚህ ሲሄዱ 8 ሰዓት እንደሚሰሩ ተነግሯቸው ነው የሚሄዱት። እዛ ሲሄዱ ኤክሰሲቭ የሆነ ሰዓት ይሰራሉ። እዚህ ሲሄዱ ደሞዛቸው በስነ ስርዓት ወሩን ጠብቆ እንደሚከፈል ተነግሯቸው ነው የሚሄዱት። እዛ ሲሄዱ የደሞዝ መቀማት ይኖራል። ሁለተኛ ደግሞ ስራ አማራጭ እንዳይኖራቸውና የተለያየ ነገር እንዳይሰሩ ወዳው እንደሄዱ ፓስፖርታቸውን ምን መቀማት ይደረጋል። ብዙ አይነት የሰብአዊ መብት ጥሰትም ጭምር ይካሄድባቸዋል። አብዛኞቹ ያ ሲካሄድባቸው ግን በትክክለኛው መንገድ ስለማይሄዱ ምንም እውቀት ኖሯቸው ስለማይሄዱ ብዙ ነገሮች የሚያንሷቸው ነገሮች ስላሉ ለማን ሪፖርት እናደርጋለን ማን እንጠይቃለን የሚባለው ነገር ሳያደርጉ የሚደርስባቸውን ችግር በሙሉ በተቻለ መጠን አሰሪዎቻቸው እስኪራሩላቸው ድረስ አሰሪዎቻቸው ሀሳባቸውን እስኪለውጡ ድረስ በትዕግስት ነው የሚጠብቁት። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የውጭ ህዝብ ግንኙነት መምሪያ ኃላፊ አያሌው አህመድ በበኩላቸው በስደተኞች መብት ዙሪያ የወጡ ህጎች ቢኖሩም ተግባራዊ መደረግ ላይ ክፍተቶች መኖራቸውን ያነሳሉ። ትልቁ ችግር የህጎች አፈጻጸምና የመካከል ላይ ያሉ የሰዎች በዚህ ህግ አተገባበር ዙሪያ ላይ የተንሻፈፈው ወይም ደግሞ የሰዎችን መብት ሊጠብቅ በማይችል አይነት መልኩ የሚደረጉ የምልመላ ሂደቶችን በተመለከተ መስተካከል አለበት የሚል አቋም አለን። ሰራተኞች የሚሰሩትን ስራ ማወቅ መቻል አለባቸው። አስቀድሞ ከመሄዳቸው ለስራ ከመነሳታቸው በፊት ለምን ስራ ነው የሚሄደው፣ የት ሀገር ነው የሚሄደው፣ ምን አይነት አሰሪ ጋር ነው የሚሄደው የሚለውን ነገር ማወቅ መቻል አለባቸው። ምልመላዎችን በሚያደርጉበት ሰዓት ሰራተኞች እነዚህን ግንዛቤዎች አግኝተው ነው ወይ የሚሄዱት የሚለውን ነገር በበቂ ሁኔታ ጥናት ያስፈልገዋል። በበቂ ሁኔታ ክትትልም ያስፈልገዋል። ስደተኞች ህገወጥ በሆነ መንገድ ለመሄድ መምረጣቸው ለአስከፊ ጉዞና ከፍተኛ ወጪ ቢዳርጋቸውም በህጋዊ መንገድ የሚሄዱት ስደተኞችም ከነዚህ ችግሮች እንዳልዳኑ ኃላፊው ይናገራሉ። ትልቁ ችግር በህጋዊ መንገድ የሚሄደውም ራሱን የቻለ ችግር ያጋጥመዋል። በህገወጥ መንገድ የሚሄደው ያው ህገወጥ ስለሆነ ከመነሻ ጀምሮ እስከ መጨረሻ ያው በችግር ውስጥ ነው ያለው ማለት ነው እና በህጋዊ መንገድ የሚሄደውም ራሱ አላስፈላጊ የሆነ ህገወጥ የሆኑ ክፍያዎች ሁሉ በየመንገዱ ላይ በህገወጥ ደላሎች የሚከፍሉበት ሁኔታ አለ። ምክንያቱም ወደ ውጭ የሚልከው ኤጀንሲው በአገር አቀፍ ደረጃ እዚህ ነው ያለው። ከታች ግን ከክፍለ ሀገር የሚመጡ ሰራተኞችን በተመለከተ መረጃው የላቸውም። በየመንገዱ ላይ ብዙ ደላላዎችን አልፈው ነው እዚህ የሚደርሱት። ስለዚህ እነዚህ ህገወጥ የሆኑ መንገድ ላይ የሚያጋጥሙ መሰናክሎች ለበርካታ ችግሮች ይዳርጋቸዋልና በቀጥታ ህጋዊ የሆነው አካሄድ ሊኖር የሚችልበትን መንገድ መፈጠር መቻል አለበት። ኢሰማኮ እስካሁን የተገለጹ ችግሮችን ለመፍታትና ስደተኞች በቂ መረጃ እንዲኖራቸው ለማስቻል በበይነ መረብ መረጃዎችን እያሰራጨ እንደሆነም ተገልጿል። የሚያውቀው ሁሉም ስደተኛ ከዚህ ከሚሄዱ በፊት ኢንፎርምድ የሆነ ዲሲሽን ዲሳይድ እንዲያደርግ ከዚህ በተጨማሪ ደግሞ ሲሄድ ከመነሻው እስከ መዳረሻ ሀገሩ ድረስ
ያለውን ሂደት በህጋዊ መልክ ተከትሎ መሄድና ችግር እንኳን ቢደርስበት ለማን ሪፖርት እንደሚያደርግ በምን አይነት መልኩ መብቱን ሊያስጠብቅ እንደሚችል ሁሉም ነገር ያሉት ነገሮች ናቸው።